የሱን ጉዳይ ዘግተህ ነው ወይ አሁን ሌላ አጀንዳ መጣኸው? ይሄኛው ደግሞ የትኛውስ ቤተክርስቲያን ነው አሁን ዛሬ ላይ የሰራው ቪዲዮ ላይ የምን ቤተክርስቲያን ነው? የት ቤተክርስቲያን ነው? እሱን አንገራ ጥያቄው ይሄኛው እንዲፈታልኝ ነው መጀመሪያ። ልክ ነው የኔ ጥያቄ ነው ገብቶኛል። ስማኝ አንድ አዳምጥ። በፐርሰንትና በቋንዴ ስማኝ አንዴ። በፐርሰንና በኮሚሽን የሰራበትን ያመጣል መረጃ። ሁለተኛ ደግሞ የሲዳማውን አሁን ያንተ ያልኩት አይ እኔ በእንትን ስላስቀመጥኩ እኮ ነው። ልክ ነህ እኮ ያንተ ጥያቄ በዛ ሆኖ እንዳለ የኔ ጥያቄ ነው ይሄ። ይቅርታ ልክ ነህ አለኝ ነው የምልህ እኮ ልደትዬ። አንተ የምታውቀው ጥያቄ ይዤዋለሁ ግን ይናገር ነው የምለው። ዛሬ መቃብሩን ጨርሰህ ነው የምልህ። ማይክህን ያዘው አንዴ። ማይክህን ዝጋውና ደምሮ በእግዚአብሔር ስም አንዴ ላውራ። ገብቶኛል ስሜት። አንዴ ልናገር። የኔ ጥያቄ ምንድነው? ይሰማል ድምጼ? ይሰማል። የኔ ጥያቄ አንደኛ ተራ ቁጥር ጥያቄ እንግዲህ ለመጀመሪያ ጊዜ የአርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያሬድ ተነስተዋል እና የቲክቶከሮቹ ጉድ ወጣ ብለ ቪዲዮ የሰራው ያችን ብታቂ ወረቀት ይዛ አንተ ነህ ጸጋዬ መጀመሪያ። ከዛ ደሱ በዛች ወረቀት ምንም የሀገረ ስብከቱ ማህተም የሌለበት የጄሚኒ ምልክት እያለው እያየ አይነ እያየ ኢቭን ድምሮቹ እንኳን ልክ እንዳልሆኑ ውስጥ እያወቀ መጀመሪያ ቪዲዮ የሰራው አንተ ነህ። ኦኬ። ከዛውን ሀገረ ስብከቱ እንግዲህ ቅዱስ ገብርኤል ዓመታዊ ክብረ በዓል ላይ እኛ ይህን ነገር አናውቀውም በእኛ ሀገረ ስብከት ይወጣ አይደለም ብሎ ተናገረ። ለእሱ ምን አይነት ማስተባበያን የሰጠኸው? ሺፍቲንግ ዘ ቶፒክ ነው ያደረግከው። ቀጣይ አንደኛ እሱ ጥያቄ ነው። ቆይ ትመልሳለህ አንድ ላይ። አንደኛ ጥያቄ እሱ ነው። በተጨባጭ መረጃ ነው ወይ ያንን ክስ ያቀረብከው ወይንስ ደግሞ በዛች ወረቀት ላይ ብቻ ተመርኩዘ ነው ያን ዜና የሰራኸው የሚለው የመጀመሪያ ጥያቄ ነው። ሀገረ ስብከቱ ላነሳውስ ማብራሪያ ለዛ ቪዲዮስ ምን አይነት ምላሽ አለህ አንተ? ለሀገረ ስብከቱ ስራ አስኪያጅ ምን አይነት መልስ ነው የምትሰጠው? ሀገረ ስብከቱ ያቺ ወረቀት እኛን የምትመለከት ወይም ደግሞ ከኛ ሀገረ ስብከት ይወጣ አይደለም ብለው ለሰጡት ማብራሪያ ያንተ ምላሽ ለዛ ምንድነው? የመጀመሪያ ጥያቄ እሱ ነው። ሁለተኛ ጥያቄ ዛሬ ይሁን ትላንትና ቀኑን አላውቀውም መች አዲስ ቪዲዮ እንደለቀቅ ግን ቪዲዮን ተመልክቻለሁ። እኛ አባት የተናገሩት ንግግር አንደኛ የትኛው ሚዲያ ላይ ቀርበው የተናገሩት ንግግር ነው? መቼስ ነው የተናገሩት? መቼ ላይ በተከናወነ ፕሮግራምስ ያን ንግግር ተናገሩ? ቤተክርስቲያኒቷ እንደዚህ አይነት ኪሳራ ውስጥ እንደዚህ ሆኛለሁ ተዘርፌያለሁ ብላ የተናገረችበት ሙሉ መረጃ እሱን አውጥተህ ብታሳየን። የመቼ ጉዳይ ነው? መቼ ላይ የተነሳውን ነው አንተ ዛሬ ላይ ያቀረብከው? እኛን የደብሩን አስተዳዳሪስ አናግረሃል ወይ? ማስረጃ አለ ወይ? ማህተም የያዘ ደብዳቤ እንዲሆንኩበት የሚል አለህ ወይ? በአጠቃላይ መጨረሻ ላይ የሰራኸው ቪዲዮ የመቼ ፕሮግራም መቼ ተከናውኖ የትኛው የኢቨንት ኦርጋናይዘር አዘጋጅቶት ከዛም በኋላ የተባለው አይነት ችግር ተፈጥሮ ምን ተፈጠረ የሚለውን ነገር አስረዳኝ የሚል ጥያቄ ነው ያለኝ። አመሰግናለሁ። እግዚአብሔር ያክብር። መልካምሽ ይመስለኛል ቪዲዮውን በደንብ ያየኸው አልመሰለኝ። እዛ ላይ የመቼ ፕሮግራም እንደሆነ ገልጫለሁኝ። አንደኛው ዶክመንት ይሄን ያሳየሁትኝ የተላለፈው ሀሌታ ከመጀመሪያው ጥያቄ ችግር የለም። ከኋላ ልጀምርልህ ብዬ ነው እንዳረሳው ብዬ ችግር የለም። ከመጀመሪያው ጥያቄ ጀምርልኝ እና ከመጀመሪያው ጥያቄ አንተ አሁን የጠየቀኝ ጥያቄ ዶክመንት ይሄ ነው። አንተ ኤአይ ነው እያልክ ያለኸው ዶክመንት ይሄ ዶክመንት ነው። እዚህ ጋር ጄሚናይ ያለበት ዶክመንት ነው። ይሄ መሪጌታ ብርሃኑ ተክለያሬድ የለቀቁት ዶክመንት ነው። እኔ ያቀረብኩት ዶክመንት ይሄ አይደለም። እኔ ያቀረብኩት ዶክመንት አንዴ መለስ ልበል። እኔ ያቀረብኩት ዶክመንት በትክክል ኤአይ ምልክት የሌለው ነጥብ ያለው ብርሃኑ ተክለያሬድ መሪጌታ ብርሃኑ ተክለያሬድ ኤአይ ጄሚናይ እየሰሩበትን ምክንያት እነኚህ ነጥቦቹን ለማጥፋት ብለው ጄሚናይን ተጠቅመው ይወጣል። ማህተብ የለውም ያልከው ይሄው ማህተቡ ደብዛዛ ነው እንጂ ማህተብ ያለው ነው። ሁለተኛ ድምር ሰት ነው ያልከው። ማንም ሰው ድምር አብረን መደመር እንችላለን። ካልኩሌተር ከፈለክ ደምረው አውጣ እንደምረውና ስት ከሆነ እንጠያይቅበት። ሶስተኛ ትናንትና ከኢቨንት አዘጋጁ ከማርያም ወርቅም ስንነጋገር የተነጋገርነው ስህተት ነው ብሎ የተናገረው ይሄ ነበረ። 3 ሲባዛ በ60,000 180,000 አይመጣም ብሎ ነበር ሲከራከር የነበረው። 3 ሲባዛ በ60,000 180,000 ነው። ማንም ሰው ካልኩሌት ማድረግ የሚችለው ነገር ነው። ይሄው
እኔ ጋር ያለው ዶክመንት ይኸው 3 ሲባዛ በ60 ኢኳልስ ቱ 180 ሺህ። ጸጋዬ የኔ ጥያቄ ዋነኝነት እሱ አይደለም። ይሄንን ደብዳቤ ሀገረ ስብከት አለው ዋነኛ ጥያቄ እሱ አይደለም ነው ያልኩህ። ዋነኛ ጥያቄ እሱ አይደለም። ዋነኛ ጥያቄ ሀገረ ስብከቱ ይሄንን ደብዳቤ ከነሱ እንዳልሆነና እንደማያውቁት ተናግሯል አይደለ? እሱንም ትናንትና ምን ላይ ሰጥቻለሁ አላየኸው ይሆናል እንጂ ደግሜ ደግሞ እነግርሃለሁ። አሁን ችግር የለውም ጊዜ ስላለ ሀገረ ስብከት እኔም ቪዲዮ ስሰራ ስጽፍም ሐሳብ ሳነሳም ሀገረ ስብከቱ ያወጣው ደብዳቤ ብዬ አላወጣው። ይህ በዶክመንት ደረጃ ያለ በሰነድ ደረጃ ያለ አባሪ ሰነድ እንደዛ አይደለም። ጸጋዬ የኔ ጥያቄ እንደዛ አይደለም። ያንተ ፖይንት ሲነሳ ብፁዕ አቡነ ያሬድ ከሀገረ ስብከታቸው ተነሱ እና የቲክቶከሮቹ ጉድ ብለን ያወጣው ስትናገር ጉድ ብለህ ስታወጣ ይሄ ገንዘብ ቲክቶከሮቹ ምናምን ነገር የዘረፉት ገንዘብ ነው በሚል ነው ጉድ ብለህ የተናገርከው። እኛን አይመለከትም ማለት ታዲያ ይሄ ደብዳቤ ሀገረ ስብከቱን የማይመለከት ከሆነ እና ምን አይነት ቪዲዮ ነው የሰራው ታዲያ? ማንን ይመለከታል ብለህ ቪዲዮ የሰራው ታዲያ? ሰምተኸዋል ቪዲዮውን? ግን እኔ የምልህ ሀገረ ስብከቱን የማይመለከት ከሆነ አልኩ። ሀገረ ስብከቱ እኔን አይመለከትም። ይሄ ወረቀት እሺ፣ የምን ቤተክርስቲያን ነው ብለን የሰራኸው አንተ? ይሄንን ወረቀት የምን ቤተክርስቲያን ብለህ ነው ንገረኝ። ሐዋሳ ብዙ ቤተክርስቲያን ያለ የትኛው? ይሄ የተሰበሰበበት ቤተክርስቲያን የት? ምን ቤተክርስቲያን? እሱ ቤተክርስቲያን ንገረኝ። ምን ቤተክርስቲያን ነው እሱ? አሁን ስላወቁኝ ልንገርህ። አሁን ያወቁት ልንገርህ። ከመቼ ንገረኝ። ምን ቤተክርስቲያን ነው አሁን ይሄ? እናንተ የተሰበሰባችሁበት ቤተክርስቲያን ምን ቤተክርስቲያን? ስም የለውም ቤተክርስቲያኑ? ይኸው ላወጣልህ አይደል ሰነዱ። ምን ችግር አለው? ይኸው እናንተ የተገኛችሁበት የተሰበሰባችሁበት ፕሮግራም የተገኛችሁበት ይሄ ማለት ነው እኮ። ስሙ ምንድን ነው ቤተክርስቲያን? ይሄ ቤተክርስቲያን ምንድን ነው ስሙ ቤተክርስቲያን? ስለዚህ ይሄ ደብዳቤ የዛ ቤተክርስቲያን ነው አሁን የምታሳይ ቤተክርስቲያን አይደለም። እቺ ወረቀቷ የምን ቤተክርስቲያን ሰነድ ነው? ጸግሽ የምን ቤተክርስቲያን ማስረጃ ለሱ ለመሆኑ ለሱ ለመሆኑ የሚናስ ቤተክርስቲያን ሰነድ ለመሆኑ ማስረጃ ምንድን ነው? ማህተሙ አይታይም። የሐዋሳ ሀገረ ስብከት ደግሞ የሁሉም ቤተክርስቲያን ዋና ስራ አስኪያጅ ናቸው የተናገሩት፣ ሚናስን ጨምሮ ሐዋሳ ላይ ሲዳማ ላይ ለሚገኙት ለሁሉም አብያተ ክርስቲያናት ስራ አስኪያጅ ናቸው። እኛ ስራ አስኪያጅ የሚናስ ቤተክርስቲያን ያን ቤተክርስቲያን በእነሱ ስር ነው ያለው። አንደኛ ያሳያት ሰነድ የሚናስ ቤተክርስቲያን ለመሆኗ ማስረጃዋ ምንድን ነው? የደብሩ አስተዳዳሪ ማህተም ፊርማ አለው የለውም? ሁለተኛ ሀገረ ስብከቱ ይሄ እኔን አይመለከተኝም ካለ የሚናስ ስለመሆኑ የአንተ ማስረጃ ምንድን ነው? ክሊር የሆነ ብላክ ኤንድ ዋይት ማስረጃ አሳየን የሚናስ ስለመሆኑ። የሚናስ መሆኑ ማስረጃ አንደኛ ከህዳር 12 ጀምሮ የተሰበሰበ በመሆኑ እሱ ብቻ ማስረጃ መሆን አይችልም። እሱ ብቻውን ማስረጃ መሆን አይችልም። ማስረጃ መሆን የሚችለው በዚህ አጋጣሚ ልንገርህ፣ ካላወቅ ማስረጃ የሚሆነው አይደለም። ልንገርህ መጀመሪያ ማስረጃ የሚሆነው ከነገረኛ አይደለም። ህዳር 12 የተሰበሰበው ወይስ አይደለም? ይሄ ነገር ቀኑ ማስረጃ መሆን አይችልም። ማስረጃ መሆን የሚችለው የደብሩ አይደለም። አንድ አዳምጠኝ ጸጋዬ ፕሊዝ፣ ተረጋግተን እናውራ፣ አትናደድ። የመጀመሪያ ማስረጃ መሆን የሚችለው ይኸውልህ፣ አንድ ይቅርታ ጸጋዬ፣ የመጀመሪያ ማስረጃ የሚሆነው የደብሩ ማህተም ያለበት አለ ወይ? የሥራ አስኪያጁ ወይንም ደግሞ የሰበካ ጉባኤው የገቢ ማሰባሰቢያ ኮሚቴ ያንን ቤተክርስቲያን የሚገልጽ በቀጥታ ያንን ቤተክርስቲያን የሚገልጽ ማስረጃ አለ ወይ? እዚህ ሰነድ ላይ አሳየን። እሱን ይሄ ማህተም የማን ነው? እኔ አላውቅም። አንተ ነው ያመጣኸው። የማን ነው? እኔ አላመጣሁትም። ዶክመንቱ ላይ ያለ ነገር ነው። እና ሳታጣራ ነው እንዴ ታዲያ እንደዚህ ብለህ የምትናገረው? እኮ ይሄ ዶክመንት የምን ዶክመንቱ ላይ ያለ ነው። ምን ብለህ አቀረብከው? አንተ ካላመጣኸው ምን ብለህ አቀረብከው? ይሄ ፋይል በቤተ ክርስቲያን ስም የሚሰበስቡ የሄዱ ሰዎች የምን ቤተ ክርስቲያን? ጸግሽዬ ወንድሜ፣ የምን ቤተ ክርስቲያን? የሚናስ መሆኑን የሚያረጋግጥ ማስረጃ አሳየኝ እስኪ። የሚናስ ቤተ ክርስቲያን መሆኑን ህዳር 12 የተሰበሰበ ነው። ቀኑ ማስረጃ እንዴት ይሆናል? አንዴ ሚውት አድርግልኝ። አንድ ሰው አንድ ነገር ሲናገርና መረጃ አለኝ ብሎ ወጥቶ በአደባባይ ሲናገር
ለሚናገርበት ለእያንዳንዱ ነገር ሶሊድ የሆነ ማስረጃ ማቅረብ መቻል አለ። ሚናስ ቤተክርስቲያን ላይ ማቆ ፕሮግራም እንዳለ እኮ ከዚህ እስከዚህ ተብሎ እኮ ኦልሬዲ ተነግሯል። ይሄ እኮ የተደበቀ ነገር አይደለም። ቤተክርስቲያኑ በፖስተሮቹ በተለያየ አይነት ነገሮች ከዚህ እስከዚህ ለሚናስ ቤተክርስቲያን እንደዚህ አይነት ፕሮግራም አለ ተብሎ እኮ ማስታወቂያ ሲሰራን ተነግሯል። እሱን እንደ ማስረጃ አርገ ማቅረብ አትችልም። ኦልሬዲ የተነገረ ነገር ነው። ነገር ግን እዛ ይሄ ደብር እንዲህ አይነት ወጪዎች አውጥቼ እንደዚህ አይነት ነገሮች ደርሶብኛል ካለ ኦፊሻል በሆነ ማስረጃ ሶሊድ በሆነ ዶክመንት ነው መቶ ማቅረብ ያለ። አንተም ወጥተህ ስትተች እና ስትናገር የምትናገረው የሚታይ ማስረጃ መሆን አለበት። ደብዳቤ አንተ እጅ ላይ ያስኮን ወረቀት እኮ ነው ስራ አስኪያጁ አናውቀውም ያሉት። ስለዚህ ሚናስ ከሆነ የሚናስ ቤተክርስቲያን አስተዳዳሪ አሉ፣ ስብከተ ወንጌል አለ፣ ሰበካ ጉባኤ አለ፣ የህንፃ አሰሪ ኮሚቴ አለ። እነዛ ሁሉ አሉት። ብጥስ ብላ ከመሃል የወጣች ወረቀት ይዘህ መተህ የማን ይሁን ምን ማህተሙ እንኳን በግልጽ የማይት ድብዝዝ ያለ ማህተም አምጥተህ ይሄንን ማስረጃ ነው ብለህ ማቅረብ ራሱ አትችልም። በህግ አግባብ እንኳን ያስጠይቃል። ቶውናሱ ስለዚህ አሁንም ምን ጠይቀህ ኦፊሻሊ እኔ ፐርሰናሊ የምጠይቀህ የሚናስ ቤተክርስቲያን መሆኑን የሚያሳይ ግልጽ የሆነ ማስረጃ አሳየንና ተቸን። ቴንክ ዩ። አንተም ማይክህን እንተያዝልኝ። ጥሩ። መጀመሪያ የሰራሁትን ቪዲዮ አብነት አድርጎ የተናገረ ያለው እኔም በመጀመሪያ በሰራሁት ቪዲዮ ላይ የምንም ቤተክርስቲያን ሜንሽን አድርጌ አልተናገርኩኝም፣ አልጠቀስኩኝም። ሚናስ መሆኑን ያወቅኩትኝም ወንድማችን ማነው ስሙ አርአያ በሰራው ዶክመንተሪ ላይ ይሄ የሚመለከተው ዶክመንት ብሎ ከሰራ በኋላ ወንድማችን ደምሮ ሪአክት ያደርግበት አይቼ ነው እኔም ገብቼ ሙሉን ያዳመኩትኝ። ስለዚህ የመጀመሪያው ነው ይሄን ዶክመንት ሳነሳ የማን ቤተክርስቲያን እንደሆነ ማንም ሰው አያውቅም። ዶክመንቱ ተሰራጭቶ የተገኘው የሐዋሳ እንደሆነ ብቻ ነው የሚታወቅ የነበረው እንጂ የትኛው ቤተክርስቲያን እንደሆነ አይታወቅም። ከዛ ወንድማችን አርአያ ኢንቨስቲጌት አድርጎ ዶክመንቶቹን ባነሮቹን ሲያወጣና ደምሮ ሪአክት ያደርግበት ኦኬ ለካስ አርአያ ለቋል ብዬ ነው ገብቼ ያየሁት። አንደኛው እሱ ነው። ሁለተኛ ነገር በዚህ ቤተክርስቲያን ላይ ተሰበሰበ ተብሎ የተቀመጠበት ዕለት አለ፣ ላይቭ ስትሪም ተብሎ። ለምን ማህተቡ ደበዘዘ? የኔ ስራ አይደለም። ማህተብ መቼም ያደርለውኝ ማህተብ ተመቶ የተገኘ ወረቀት ነው እኛ ያዝነው እንጂ ለምን ማህተቡ ደበዘዘ ለምን እንትን ማለት አንችልም። ሁለተኛ ነገር ትናንትና በቪዲዮ የተናገረዋለሁኝ ይህ ዶክመንት ኦፊሻል በቤተክርስቲያን በኩል እግርጌና ሄደርና ፉት ተጽፎለት የወጣ ዶክመንት አይደለም፣ ተሰርቆ የወጣ ዶክመንት ነው። ኦፊሻል የወጣ ዶክመንት አይደለም። ይሄ ትናንትና ታይቻለሁ። ደምራው ታር ያስባል። አንደኛ እባሪ ሰነድ እንጂ ተያያዥ እንትኖች አይደለም። እዚህ ጋር እንደምትመለከቱት እባሪ ሰነድ ተብሎ የተቀመጠ ፋይል የተደረገው ዶክመንት ነው። ገና ያወጣ ለሀገረ ስብከቱም ያልተላከ ለሁሉ ምዕመን ይታወቅ ተብሎ የወጣ ዶክመንት አይደለም። ሁለተኛ እዚህ ጋር እንደምትመለከቱት በመዝገብ መሃል ላይ ተደብቆ ያለ ዶክመንት እንጂ በመዝገብ መሃል ላይ ያለ ዶክመንት እንጂ ኦፊሻል በገቢና ወጪ ደብዳቤ መሃል ላይ ያለ ዶክመንት አይደለም። ትናንትናም ሰርቻለሁኝ፣ ቪዲዮ ተናግሬያለሁኝ። ይህ ዶክመንት ተሰርቆ የወጣ ነው፣ በድብቅ የተነሳ ነው። ይሄ ወጪ ገቢ ሰነድ ነው። ለምን ያልተረጋገጠ ነገር አቀረብኩ? ታዲያ ማህተሙ የምን ቤተክርስቲያን እንደሆነ ጸጋዬ ተምረናል እኮ ሁላችንም። ማሪ ማርለንም አይናችን ያንተን ፎልት ልንገርህ ጸጋዬ፣ ያንተን ፎልት ልንገርህ። እኔ እንደሌላው ሰው የወረደ ንግግር አልናገርም። ይሄ ዩቲዩብ ሊሸክል እንዲህ አይደለም። እኔ መሪ ትክክለኛው መስመር ያዘውን ነገር ነው የምነግርህ። ትችት ለመቀበል እኔ ዝግጁ ነኝ። በየትኛውም ጊዜ በየትኛውም ሰዓት ላይ ማንኛውም ሰው ይሳሳታል፣ ያጠፋል። አንተም ነገ ታጠፋለህ፣ ሁላችንም እናጠፋ እንችላለን። ስታጠፋ አንተ የቤተክርስቲያን ልጅ ነህ፣ እኔም የቤተክርስቲያን ልጅ ነኝ። ስትከሰኝ ወይም ስትከሳቸው ክስ መሆን ያለበት ማስረጃ ላይ የተመረኮዘ እና ማስረጃው ደግሞ ተአማኝነት ያለው ተአማኝነት ያለው ተቀባይነት ያለው የተጣራ የነጠረ ቬግ ያልሆነ ሚኒንግ የማያምታታ ምንድነው ማያስብል ልክ ይሄ ወረቀት አንተ በፌስቡክ የሚለቀቅ በትዊተርም በኢንስታግራም የሚለቀቅ ስታገኘው እንደ አንድ የቤተክርስቲያን ልጅ ሮጠ ቪዲዮ ሳይሆን የምትሰራው ቆምትልና የምን ቤተክርስቲያን ነው ይሄ ነገር? ከየት ቤተክርስቲያን ነው ማጣራት አለብህ። የምን ቤተክርስቲያን ነው? የት ላይ ተከናወነ ፕሮግራም ነው? ኢቭን የሚናስ መሆኑን እንኳን ሌትሊ ነው ያወቀው። እሱንም ከአራያን ያወቅኩት እያልክ ነው። ምን ያህል ለማውራት እንደቸኮልክ ነው የሚያሳየው። ይሄ ምን ያህል ለመናገርና ለመተቸት አዶም ማይንድ እሱም አትሊስት ሀገረ ስብከቱ አይወቀው አልደረሰም ምን በላይ ደብዳቤ አትሊስት እንኳን የምን ቤተክርስቲያን እንደሆነ አይታወቅም። ማህተሙ ዝም ጭጭ ያለ ነገር
ለጴንጤ ለሙስሊም ይሄን ሁሉ ህዝብ ስታሰደብ ኃላፊነት እንኳን አይሰማም? ትንሽዬ ቤተክርስቲያንን ኦኬ፣ ለሁሉም ሰው ለቤተክርስቲያን ባለው ነገር ይቆማል። ግን ቢያንስ ማስረጃ ትክክለኛ ነገር ይዘ ይሄን ሁሉ ነገር ብትናገር ጥሩ። ቀስ በቀስ ነው እኮ አንተ ራሱ ነገሮችን እያወቅ የመጣኸው የሚናስ ቤተክርስቲያን መሆኑን እያንዳንዱን ነገር። ስለዚህ እዚህ ላይ የተጻፉት ኮስቶች ራሱ how can be sure ልትሆን ትችላለህ። የጠራ ማህተምና ግልጽ ባልሆነ ማህተም ይሄ ሁሉ ብር ስለመውጣቱ ለአልጋ 700 ምናምን ሺህ ብር ለምግብ 500 ምናምን ሺህ ብር ምን ያህል እርግጠኛ ነህ? ባልተረጋገጠ መረጃ ሀገረ ስብከቱ እንኳን የማያውቀው ይሄ እኮ ፋይናንስ ስቴትመንት ከሆነ እኮ በእንደዚህ መንገድ እኮ አይደለም የሚቀርበው። ስቴትመንት ከሆነ ክሊር መሆን አለበት፣ ፕሪሳይዝ መሆን አለበት። ኦፊሻል የሆነ እርጥብ ማህተም ያስፈልገዋል። እርጥብ ማህተም ያስፈልገዋል። አም ሶሪ ብቻ ኤኒዌይስ ጨረስኩ። እኔ ደግሞ ላውራ። ለምን ቸኮልክ ነው። መረጃ እንደ መረጃነቱ ይሰራል። ማንኛውም መረጃዎች ይሄ ነገር የወጣው ስህተት ነው ወይ ስህተት አይደለም፣ ያወጣው መረጃውን ወይ ደግሞ ያሰራጨው አካል ይሄንን ፖስት ያደረገው አካል በቤተ ክርስቲያናችን ታማኝ የሆነ መምህር ዲያቆን የሆነ የማውቀው ሰው ፖስት ያደረገው ነገር ነው ይሄ ሶሻል ሚዲያ ላይ። ስለዚህ ዝም ብሎ የተሰራጨ ዶክመንት አይደለም። ሁለተኛ ይሄን ዶክመንት ያሰራጩት አካላት ጋዜጠኞች ጭምር ናቸው። ሶስተኛ ደግሞ የሚናስ ጉዳይ እንደሆነ እንዳልሆነ እኔ ገብቼ ነበር። ይሄ ጊዜ ሚዲያ የሚባለውን ሰው 25 ሺህ ብር እንደተከፈለው ሳይ ቻናሉ ላይ ገብቼ ነበር። ጊዜ ሚዲያ ላይ ላይቭ ስትሪሙን አጥፍቶታል። አሁንም ገብታችሁ ማየት ይቻላችሁ። ላይቭ ስትሪሙ የለም የጊዜ ሚዲያ ላይ በዚህ ቀን የተላለፈው። እሺ ወይ ተቀጥላለህ። የዚህ አሁን የያዝከው ዶክመንት ተጠያቂ ሎዛ ሚዲያ ነው። ይሄው ለያዝከው ዶክመንት ተጠያቂ ሎዛ ሚዲያ ነው። እኔም ክሌም አላረኩም ሎዛ ሚዲያ ብዬ። ስለዚህ ሎዛ ሚዲያ ነው ደሜ ፖይንቱ እሱ አይደለም። እስቲል ማለት ነው ጸጋዬ፣ እስቲል ግለሰብን እንደ ማስረጃ አድርገህ እያቀረብክ ነው። እማምናቸው ሰው አረባክቶ በእግዚአብሔር ስም ነው። አዎ ግለሰብ ማስረጃ ለቤተ ክርስቲያን ማንም ታማኝ ነው። አንድ ግለሰብ ማውቀው የቅርቤ መምህር ስለለቀቀው ነው የለቀቁት። እስቲል ማስረጃ መሆን አይችልም። ማስረጃ ታማኝ ማስረጃ ከሆነ ማስረጃ አንድ ጋዜጠኛ ሲያወጣው ግለሰብ ታማኝ ማስረጃ መሆን አይችልም። ጸጋዬ አንድ ግለሰብ በጣም ይቀርታ ድምጽ ጋዜጠኛ አንድ ይቅርታ ጸጋዬ 40ኛው ደቂቃ ላይ ጸግሽ እየሰማኝ ነው። አንዴ ደምሮ እስኪ አትቀላቅለው። አንዴ ደምሮ ይቅርታ ይሄ ነገር አቀላቀል ምናምን አለም። አንዴ እኔ የገባሁበትና እኔ የተሰደብኩበትን አንተም እንደዚህ የተሰደብክበት አለ። እንደዚሁ በተመሳሳይ 40ኛው ደቂቃ ላይ ያገኘው መረጃ አለ። እንደዚህ አይነት መረጃ ይሄንን መረጃ የማን ነው? ከየት ነው? እንዴት ነው ያገኘው? ልክ ጽሁፍ ነው ያሳየናል። ችግር የለውም። የኔ ጥያቄ አይዞ መቅረብ ያለበት ትክክል። አንድ ዜና ሲሰራ አንዴ ሁለተኛ ነገር ደግሞ ጸጋዬ ሎዛ ሚዲያ እያልክ ስከስ ነበረ። ሎዛ ሚዲያ እያልክ ስከስ ነበረ። ከየትኛው ዶክመንት ጋር እያይዤ? ከዚህኛው ዶክመንት ጋር እያይዘ አሁን ጋር አምጣው ቪዲዮ እንደዛ ብዬ ሰሩ። ከዚህ ጋር ዶክመንት ጋር እያይዤ ሎዛ ሚዲያ የከሰሱበትን አምጣው ዶክመንት። ስለዚህ ሎዛ ሚዲያ ነፃ ናት ማለት ነው። ሎዛ ሚዲያ አሁን አንተ ባቀረብከው ክስ የለበትም ማለት ነው። በጣም ህፃን ልጅ እየሆንክ ነው። ባለፈውም ነገር ያለው ከዚህ ዶክመንት ጋር አይደለም። እኔም ሎዛ ሚዲያ ሳላቀረብኩ ጸጋዬ ባለፈውም ነገር ያለው ባለፈው አብረን በገባንበት ቆይ በዚሁ ላይ እናንተ ተናግረሃል። ይሄን ዶክመንት ይሄን ዶክመንት ሎዛን ኢቨንትን ክስ አላቀረብኩበትም በዚህ ዶክመንት ብያለሁ። ባለፈው ተገናኘ ሰዓት እዚህ ቁጭ ብለን አሁን ደግመህ ያቀረብክበትን ክስ ንገረኝ። እሺ ሎዛ ኢቨንት ያቀረብክበትን ክስ ንገረኝ። እሺ ይኸው እኔ የእሱ ሶስተኛ ቪዲዮ ላይም አቅርቤያለሁ። ማዳመጥ አለማዳመጥ ያንተ ፈንታ ነው እኮ። አሁን ትላንትና ሎዛ ያን የምከስበት በዚህ ምክንያት ነው ብዬ ተናግሬያለሁ። እዛ ላይ ትላንትና ባቀረብከው ቪዲዮ ላይ ሎዛ ሚዲያን ክሱን አላቀረብክም። የሎዛ ሚዲያ ክስ አይታየኝም። ስለዚህ ሎዛ ሚዲያን ይቅርታ መጠየቅ አስተዳዳሪው አባት የቤተክርስቲያኑ አባት እግሩ ስር ወድቀን ሄደን ለምንነው 2 ሚሊዮን ብር ቅድመ ክፍያ ጠይቆናል አላሉም። አሰማ ሎዛ ሚዲያ 2 ሚሊዮን ብር ማን ጠየቀን አላሉም። ይኸው አሰማ 2 ሚሊዮን ብር ማን ጠይቃቸው?
አሰማ ማን እንደጠየቃቸው አይናገርም። በቃ እኔ እናንተ በግልጽ አይናገርም። እዚህ መደማመጥ ስላልቻልን እኔ ጋር ላይ በግልጽ አልተናገርም። ከቻልክ ልደት መጀመሪያ የሰራሁትን ቪዲዮ ሰምተውና ይኸውልህ ጸግሽ አሁን እናንተ ለማውራት የጀመረው አይደል? እኔ እናንተ ደምረው እሺ ያ የቤተ ክርስቲያኑ አስተዳዳሪ 2 ሚሊዮን ብር ተጠይቄያለሁ ብሏል። አይሰራሉም። ማን እንደጠየቃቸው ግን አይናገሩም። ደምረው የጠየቁ ብለዋል። ከ500,000 እስከ 2 ሚሊዮን ብር ተጠይቀናል ብለዋል። ማን እንደጠየቃቸው ግን አይናገሩም። 2 ሚሊዮን ብር የጠየቁት አካላት ብሎ የዘረዘሯቸው እነማን ነው? አዎ ቴንክ ዩ። እዚህ ጋር ልክ እሱም ቦታ ላይ ሲጠይቋቸው ይኸውልህ ስንተኛው ደቂቃ ላይ መሰለ? 22ኛው ደቂቃ ላይ ነው። እኔ አሁን መብራት ስለተቋረጠብኝ ነው ቪዲዮ ማላሳይክ። 22ኛው ደቂቃ ላይ እስከ 2 ሚሊዮን ብር ያሉን አሉ። አንዳንዶች ነው ያሉት። አንዳንዶች ብሎ ነው ያሉት። አንዳንዶች ባሉት ላይ እነማን እንደሆኑ በግልጽ አይናገርም። አንዳንዶች ነው ያሉት። በስም አስቀድመው አልተናገሩም፣ ተናግረዋል። ሎዛ ሚዲያ እና ራማ ሚዲያ። ሎዛ ሚዲያ እንደውም የማርያም ወርቅን ብለው ያሉት ምንድነው? ስራልን ነው ያሉት። ስራልን እንጂ በገንዘብ እንደራደር የሚል ነገር አይደለም። ማሰማት ትችላለህ። ይኸው 22ኛው ደቂቃ ላይ ማሰማት ትችላለህ። እሺ። ስለዚህ ቀጣይ 3ኛ ቪዲዮ የሚሆነው ምንድነው? እኔና የማርያም ወርቅ ያደረግነውን ውይይት አቀርበዋለሁኝ። ቀጣይ ምን ነው? ምንም ችግር አሁን ግን በእናትህ ህፃናትን በእናትህ መረጃውን አቅርብ እኮ ነው። ሎዛ ሚዲያ አጭበርባሪ መሆኑን መረጃውን አቅርብ ነው እኮ ደምረው ሰማኛለህ። ይሄንን ለአንተ ከማቅረብ በፊት ሚዲያ ላይ ከማቅረብ በፊት ከሎዛ ሚዲያ ጋር ያቀረብኩትን ውይይት ነው። ይሄ ሎዛ ሚዲያ ጋር ያቀረብኩትን የተወያየሁበት ነው። ከራሱ ከእንትና ጋር ማነው ስሙ ከማርያም ወርቅ ጋር መምህር የማርያም ወርቅ በር ሎዛ ሚዲያ የማን ነው? የመምህር የማርያም ወርቅ መምህር ነው። ተምሯል። ገባ? የተማረ ሰው ነው። ስለዚህ መምህር ማለት አለ። ወንበዴው ብዬ ነው የምናገረው ነው። ይሄ አሁን ከአንተ የማይጠበቅ ንግግር ነው። አየህ፣ ይሄ አሁን አንተ ነህ እኮ ወዳልሆነ ነገር እየሄድክ ያለኸው። አንተ ነህ እኮ መምህር ብለህ አጥረው መምህር ነው። ሎዛ ሚዲያ ማለት ስድብ ነው። ሎዛ ሚዲያ ማለት ሎዛ ኢቨንት ማለት ስድብ ነው። የማርያም ወርቅ ስላልክ ነው። እና ሎዛ ብዬ ሳወራ ለምንድን ነው የመምህር እንትና በርያክ የምታወራው? አሁን መረጃውን አንጣና ሎዛ ሚዲያ ያጭበረበረበትን መረጃ አሁን አቀርልን። ጸግሼ አንተ ሎዛ ሚዲያ አይደለህም ወይ? አንተ ሎዛ ኢቨንት አይደለህም። ባለፈውም ነግሬሃለሁ። አንተ ሎዛ ኢቨንት አይደለህም። አንተ ደምረው ነህ። አንድ ተራ ሰራተኛ ነህ። ተቀጣሪ ነኝ። ሎዛ ሚዲያ ምንም መብት የለህም ለመከራከር። ሌባ ከተባለ እኔም ሌባ ነኝ እኮ። ሌባ ከተባልክ እሰየው፣ ሌባ ከተባልክ ግን አንተ ተቀጣሪ ሰው እንጂ አንተ ባለቤቱ አይደለህም። ከባለቤቱ ጋር በድምፅ እኔ ሪከርድ አለን ቁጭ ብለን ያወራንበት 2 ሰዓት ሙሉ በማስረጃ እየከፈተን ያደርንበት እሱን ዩቲዩብ ላይ ለቀቀው። ይሄንን እስቲ ኒካድና ክፍል 3 ማድረገው እሱን ነው። በቃ አንተ አሁን እየሸቀልክ ያለው ዩቲዩብ ነው እየሸቀልክ ያለው። አንተ ለቤተክርስቲያን ተቆርቁረ አይደለም፣ ተቆርቁረ አይደለም። ዩቲዩብ ነው እየሸቀልክ ያለው። ዩቲዩብ ነው እየሸቀልክ ያለው። አንተ ለቤተክርስቲያን ተቆርቁረ ሳይሆን ዩቲዩብ ነው እየሸቀልክ ያለው። የተረዳሁት ነገር ምንድነው? ሁላችሁም እንድሰሙ አካትቼ አወጣው ነበረ። ሁላችሁም እንድሰሙ የሚያስፈልግና በለቀቀው የሁላችሁ መረጃ መሸቀል ብፈልግ ኖሮ ያንተን ስም አወጣው ነበረ። በነገራችን ላይ ያንተን ስም ጽፌ እገሌ ደምረው እንዲህ ይከፈራል ብሎ አውጣው ነበር። አልፈለኩም። አውጣው ትናንትና በለቀፋታቸው እንዲመለሱ ከሚሰሩት ስራ እንዲመለሱ እንጂ እንዲጠፋ አይደለም። ከዚህ በኋላ አንተ የቤተክርስቲያን ጠላት ገባ እንደሆንክ እኮ እየተገለጠ ነው። ያንተ የቤተክርስቲያን ምንም ብትል አይጨንቀኝም። በነገራችን ላይ እየተገለጠብህ ነው። ለምን መሰለህ? ትናንትና በተናገርከው ቪዲዮ አዳምጠኛ እንደማመጥ አይጨንቀኝም። ነገር ምን ብትል በነገራችን አንድ እንደማመጥ እሺ፣ አንድ ደቂቃ አዳምጠኝ። አንድ ደቂቃ አዳምጠኝ። ትናንትና አንተ በለቀቀው መረጃ አለኝ ብለህ በለቀቀው ቪዲዮ ሎዛ ኢቨንትንና በሎዛ ስር ያሉ ቲክታከሮች ሌቦች ናቸው ብለህ ነበረ።
ሌቦች ናቸው ብለህ ነበረ። ነገር ግን ሌብነታችንንም ማጭበርበራችንንም ሎዛንም እኛንም የሚገልጽ ማስረጃ አላመጣህም እያልኩ ነው። ትናንትና በለቀቀው ቪዲዮ ሶስተኛ ቪዲዮ ልቀቅ፣ ዩቱብ መሸቀል ስለምትፈልግ። ትናንትና በለቀቀው ቪዲዮ ግን እዚህ ቦታ ላይ በለኝ፣ እዚህ ቦታ ላይ ሌብነታችሁ ተገልጧል ብለህ ማስረጃ አምጣ። ይኸው አሁን ሰጥቻለሁ፣ ይኸው ለቅቄልሃለሁ። ጥሩ እሺ፣ ደግሜ ልናገረው። ይኸው ሚውት አድርጌያለሁ። ጥሩ፣ በደንብ ሚውት አድርግ። አንደኛ አንተ ሎዛ ኢቨንት አይደለህም። ሎዛ ኢቨንትን ወክለህ አይደለም የምትነጋገረው። በደንብ ስማኝ፣ ምንም መናደር አይጠበቅብህም። ሎዛ ኢቨንት አይደለም። ከሎዛ ኢቨንት ጋር ይሄን መረጃ ከማውጣታችን በፊት አንድ ትልቅ ሰው አስገብተን ሚዲያ ላይ የሚሰራ ሰው የሚያውቀው ሰው እዛው ከሎዛ ኢቨንት ጋር የሚሰራ ሰው ይሄን ነገር በውስጥ ፍቱት ብሎ ቁጭ ብለን ተነጋግረናል። በተነጋገርንበት ሰዓት ላይ አንደኛው ያቀረብኩት ማስረጃ ይሄ የ2 ሚሊዮን ብር ጉዳይ ነው። ለዛውም ራሱ ያነሳው ሐሳብ ነው። እንደውም አንዳንድ ሰዎች 2 ሚሊዮን ብር ጉዳይ አንስተው ሲያወሩኝ ነበር፣ መረጃ ላይ ይስሉ ነበር ሲባል እንደዛ ከሆነ ማሽ እኔም ላንሳው መረጃው ብዬ መረጃውን አንሳት። 2 ሚሊዮን ብር ጉዳይ እንደዚህ አለ ከዚህ ደብር ጋር በተገናኘ ብዬ አወራሁት። እየዋሸሁኝ አይደለም፣ ደግሞ መጠየቅ ይቻላል። ሪከርድ አድርገህ መላክ ትችላለህ። ይሄ ነገር አለ። ምን ትላለህ? መጀመሪያ ስምህ ተነስቶ ነበር ከሚዲያው ላይ። ከቆይታ በኋላ ግን ስምህ ጠፍቷል። አስጠፍተኸው ነው ወይስ ደግሞ ማን ያስጠፋው? ለምንድን ነው ስምህ ከዚህ ሚዲያ ላይ የተነሳው ብዬ ደቂቃውን ጭምር አሳየሁት። እዚህ ላይ ስምህ ተነስቶ ነበረ፣ አሁን ግን ስምህ የለም። እኔ ጋር ባለኝ ጋዜጠኛው በላከልኝ መረጃ መሰረት ግን ስምህ ጭምር ተነስቷል። እገሌ 2 ሚሊዮን ብር ተደራድሯል የሚል ነገር አለ። በጽሁፍም ተልኮልኛል። ደብዳቤም አምጥተውልህ ደብዳቤውንም አልቀበልም ብላቸዋል ብዬ ለሱ አውርቻለሁ። እሱም ብቻ አይደለም፣ የወንድም ተመስገንን ድምፅ አሰምቻለሁ። እዛው ቪዲዮ ላይ ተናግሬያለሁ። የወንድም ተመስገንን ድምፅ አሰማው። ይሄ ድምፅ ኤአይ ነው አለኝ። በደምብ ስማ ደምረው። እኔ አሁን ካንተ ጋር እንዳልገራ ምፈራው ነው። አረ በማርያም እኔ እኮ ስማኝ አባቢ እኔ ትናንትና የአንድ ሰዓት ከ9 ደቂቃ ስማኝ፣ ይሄን ብቻ ችግር የለውም። እሱ ትናንትና እሱ ሶስተኛው ቪዲዮ ላይ ታደርገዋለህ፣ ዩቱብ ላይ ሶስተኛው ቪዲዮ ላይ ታደርገዋለህ። ወጣ ትናንትና በለቀቀው ቪዲዮ ግን 1 ሰዓት ከ09 ቪዲዮ ላይ አንድም በሎዛ ኢቨንት ስር ያለን ቲክታከሮችን ሌብነታችንንና ማጭበርበራችንን አልገለጥክም። እንደገና ሎዛ ሚዲያ አንተ ካቀረብካቸው ከገፈርሳ ከሸገር ዮሐንስ አንድ ካህን አሉ። እሳቸው ካህን ከሎዛ ኢቨንት ጋር 2 ሚሊዮን ብር ብሎኝ ሎዛ ኢቨንት የለኝም ብዬ ነገርኩት። አላሉም። ጸጋዬ አንተ ዓላማ ታድሶ ሆነሃል። ጸጋዬ የቤተ ክርስቲያን ጠላት ሆነሃል። ወንድሞችና እህቶቼ የቤተ ክርስቲያን ጠላት ሆነዋል። እኔ እያንዳንዱን ደቂቃ በጥያቄ መልክ አስቀምጫለሁ። እያንዳንዱን ደቂቃ ለምን እኔ ተሰድቤያለሁ። መናፍቃኖች ሰድበውኛል። ለሌብነት ነው ኦርቶዶክስ የሆንከው ብለውኛል። ብዙ ኦርቶዶክሳውያን አጭበርባሪ እንደሆንክ አውቀው ፎሎቸውን አንስተዋል። ያ አይደለም የገረመኝ። እውነታው ግን ሎዛ ሚዲያ ከየትኛውም ቤተ ክርስቲያን በኮሚሽን በፐርሰን የተደራደረበትን መረጃ ጸጋዬ ማምጣት አልተቻለውም። ወንድሞቼ እናቶቼ፣ ዩቱብ ነው እየሸቀለ ያለው። እግዚአብሔር በሚያውቀው ይኸው እውነተኛ ሰው ከሆነ ይኸው እኔ የጻፍኳቸው መረጃዎች አሉ። ይኸው እንዳለ የጻፍኳቸው መረጃዎች አሉ። ለምን ትወርዳለህ? በየደቂቃው እናውራ ነው ያልኩ። ለምን ትወርዳለህ? ማርያምን ነው ምላችሁ። እግዚአብሔር በሚያውቀው አንድ የተጭበረበረ ነገር የለም። አንድ ይሄ ሰውዬ በትክክል ታድሶ እንቅስቃሴ ውስጥ ገብቷል። የዚችን ቤተክርስቲያን ስም ለማጠልሸት እየተንቀሳቀሰ ነው። ኢብንዞ ሲዳማ ላይ በተሰጠው ደብዳቤ እንኳን አይታችሁ አላለም እያሳየ ያለው ነገር ትክክለኛ የሆነ መረጃ አይደለም እያሳየ ያለው። ለዚህ ነው ዘመዴ እንደዚህ ያለ ዘመዴ ይኸውላችሁ
ይሄን ላከ። ይኸው ዘመዴ ይሄን ላከ። አያችሁ ዘመድኩን በቀለ ትናንትና በቴሌግራም ቻናሉ ላይ በጻፈው ጽሁፍ እና በቀጥታ ስርጭት ላይ በተናገረው ንግግር እኔ ወጣ የተባለው የሐሰተኛ ደብዳቤ እውነት ልክ ነው ብዬ አልተቀበልኩም፣ የሆነ አካል ለተንኮል ያዘጋጀው ነው አለ ዘመዴ። ስለዚህ ጸጋዬ የዚች ቤተ ክርስቲያን ጡት ነካሽ ሆናል። የቤተ ክርስቲያኑትን አገልጋዮች እኔ እውነቴን ነው ብላችሁ ብዙ መረጃ ነበረኝ የምጠይቀው፣ ብዙ መረጃ፣ በጣም ብዙ መረጃ ተዘጋጅቼ ነው የገባሁት። ተዘጋጅቼ ወንድሞቼና እህቶቼ ተዘጋጅቼ መረጃ አምጣልኩት እኮ እኔ በፊት ለፊት ሌባ እኮ ፊት ለፊት አይወጣም። ማርያምን ሌባ ፊት ለፊት አይወጣም። ፊት ለፊት ና ጸጋዬ ለምን ትፈራለህ? ዩቱብ ለመሸቀል ለምንድን ነው የምትሰራው? ዩቱብ ላይ ነው ወይ አላማ? ዩቱብ ነው ወይስ ቤተክርስቲያን ለማደስ ነው የምፈልገው? ቤተክርስቲያን ለመከላከል ነው አላማ? ምንድን ነው አላማ? አያችሁ አይደል? እሱ የሚሰራው ገንዘብ ነው። በዚህ ቤተክርስቲያን ስም ተሐድሶ ሆኖ የቤተክርስቲያኗን ስም እያጠፋ የሚኖር ሰው ነው። መረጃ የለውም።